ማን ያሸንፋል ነው ያሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ተጀምሯል። ቅድም እንዳያችሁት ይሄ ፓሮዲ ወይም ኮሜዲ አይደለም ራሱ ማን ያሸንፋል ነው። እኔና አሁን በየነ ነኝ አዲስ ሆኖ ስትነሽ ሞቅ አርጎት ነው ያስፈልጋል። ሁሌም እንደምናደርገው እንግዲህ ከስም ከስራ እንጀምራለን። ማንም በሉድም ሁስኒ ጣይ ይባላልው የሶሻል ሚዲያ ስሜ ጎስት ፋንታዝማ በአርሰናል እና በእግር ኳስ ኮንቴንት ነው የምታውቀው። ሁስኒ ጣይ በእግር ኳስ ኮንቴንት በጣም አንቺ ሰት ፈቱራ መንኑር ይባላልው። እሺ እኔ ስራ የለኝም ለጊዜ ፈቱና ዩ ዳቪድ ራያ ናት ሰው ዴቪድ ቁጭ ነው ስራ የለም። እሺ ዛኛው ቲም እንቀጥል። እኔ በረከት ወልደ ገብርኤል ይባላልው ሶሻል ሚዲያ ኢንፍሉዌንሰር በብዛት ለወንዶች መብት በመሟገት ነው የምታወቀው። የወንዶች ጉዳይ ምንኮራ አባባላችን እንኳን ደህና የሊቨርፑል ኮንቴንት ክሪኤተርም ነኝ። ፈኒ ኮንቴንቶችንም እሰራለሁ። እኔ አህመድ መሐመድ ይባላልው ፋብሪካ ነው የምሰራው የማሽን ኦፕሬተርና መካኒክ ነኝ። ሁሌም እንደምናደርገው እንግዲህ የቡድን ስም ይኖርናል ማለት ነው። አኛ ኦሬዲ ወሰናል። ማን አላችሁ? አርኒ ሎስት ማን ነው? ይገባል እዛ ጋር የቴናክታና ሸዱ ዲበከና ተግሩፕስ ሚዚዎቹ ፊልሙ አይደለም መቼስ ይገባል እዚህ ያለ በጣም አሪፍ አርኒ ስሎትና ሚዚዎቹ ሎስት ነው አርኒ ሎስት ሚዚዎቹ አማርኛ በታረቀው እኮ ይሻላል እኮ አይቱ ወይም አማርኛ ነው አዋዛገብከ አርኒ ሎስት በጣም አልተዛገበም ችግር የለም በቂ እሱ ለሱ በቂ ነው። ስለዚህ በአርኒ ሎስትና በሚዚዎቹ መካከል የሚደረገው የማን ያሸንፋል ጨዋታ አሁን ይጀምራል። ስለ ህጎቹ አንዳንድ ነገር ልበላችሁ። እዚህ ከጀርባችሁ እንደምታዩ 6 ሳጥኖች አሉ። አይታችሁታል አርኒ ሎስት እና ሚዚዎቹ ከነዚህ 6 ሳጥኖች ውስጥ ያንዳንዳቸው 7 ጥያቄዎችን ይዘዋሉ። እነዛን 7 ጥያቄዎች ስማቸውን ሳትጠሩ አንዳችሁ ለአንዳችሁ በ30 ሰከንድ ውስጥ በፈጣን የማሰብና የማስረዳት ችሎታችሁን ተጠቅማችሁ ማሳየት ነው ማለት ነው። ያያችሁትን ነገር እንትን ብሎ መናገር አይቻልም። ትርጉሙን መናገር ለምሳሌ ለሁሌ አርሰናል ብሎ ሲመጣ ሚዚዎቹ ማለት አይቻልም። ሊቨርፑል ብሎ ከመጣም ሼባዎቹ ማለትም አይቻልም። ተቀልጃለሁ። ሁለታችሁ በማን ይጀምራል? ወይንም ማን ነው የተሻልኩ ነኝ የሚል መጀመር እኮ ትችላለች አሳየችናል ለ5 ሳምንት በሻምፒዮንስ ሊግ ቆለ ማለት ነው። መቼም አይጀምሩም እነሱ። መጀመር ምን ነው አስፈራግ ውስጥ አይ ታታይሎ ምን ጀምራለን ችግረኛ መጨረስ ነው የምንፈልገው መጀመር አይደል። ከ6ቱ ሳጥኖች የትኛውን ትመርጣለህ? ሽያጭና ግዢ የሚበላ ነገር ቢኖር እሱን ይመርጥ ነበር። እነዚህ 7 የውጭ ሀገር የመገበያያ ገንዘብ አይነቶች የአሜሪካ ዶላር የዩሮፕ ስሙ የሚጀምረው ከዩሮፕ ከሚለው ስም ነው የሚመስለው ስሙ ራሱ ሊሬራ የዩሮፕ ሰዓት መጠቀም አለባችሁ። እሺ የሳውዲ ሪያል የእንግሊዝ እኔ እንጃ ይለፈኝ ይለፋሽ የዱባይ ዶላር አሪፍ እሺ የኬንያ እኔ እንጃ አላውቀውም። መጥፋር ለማይከፋን ጎስ ይሄን አይን ያያየች እንዴት ትመልስ ይችላል? ተጨነቀች። አይኑ ክብልል አለ። እንግዲህ ከሽያጭና ግዢ ሳጥን ውስጥ እነ ጎስት 3 ነው የመለሰው። 2 ነው የመለሳችሁት። ፓውንድ መለሰች፣ ዶላር መለሰች፣ ፓውንድን አልመለሰች። እንግሊዝ ብላለች አይደል? እኔ ነኝ እንግሊዝ ያልኩት። ከዛ ፓውንድ አለች። ሪያልና ዶላር ብቻ ነው? አይ ዱባይ ላይ ዶላርን ደገመች። 2 ነው ሲጀመር 2 እኮ ታሪክ አለው ከናንተ ጋር ነው። ምን ነው ወጣላችሁ ወጣ። እሺ ከነበሩት ጥያቄዎች ላይ እነ ጎስት 2ቱን ብቻ መልሰዋል። ቀጣይ ወደነ ዲቤክ ቡድን እንሄዳለን። ምረጣንት ማመላለሻ በደረቅ ጭነት መኪና ሲጓጓዙ የሚታዩ 7 ነገሮችን መሬት ከመሬት ተቆፍሮ የሚመጡ ባቡር እንትን መስሪያ ይሄ ህንጻ መስሪያ ከጠጠሩ ውጭ ያለው ደቃቁ ተጭኖ በመኪና የሚሄድ ሰዓት እንትን ግሬ እሺ መሬት ላይ ያለው ነገር አበባ የሚተከልበት አፈር አፈር እሺ አርማታ የሚሰራበት
ዱቄት ሲሚንቶ ፍጥነት ሰዓት የሚጠጣበት እቃው ጠርሙስ ሰዓት ይጠቀሙ እሺ ቀንድ ያለው አልቋል መፍጠን አለብን ያለችንን 30 ሰከንድ የፈጠነ ታ ያረግን መቀባበል ምን አለብን ሁለት ብቻ ስንት ነው መለስ 3 ነው መለስ ሰከንድ ግን አሬ የትኛው ነው ሶስተኛ ጠርሙስ ዋና አረጋቀስም ችግር 3 ነው መለስ ይሁን መጥፎ አይደለም እነ ዲበክ እንግዲህ ከሰባቱ 3ቱን አግኝተዋል ወስቱ ሁለት ነው ያገኛችሁት ግን ገና ነው ዙሩ አብሽር ብዙ አለ መጀመሪያ ሳጥን አንቺ ምረጪ ተጀመረ አይኑን ላለማየት ሞክሪ እሺ እነዚህ 7 የመክፈቻ አይነቶች እኔ እናንተ የምናወራው ነገር መግቢያ ውይይት አይደለም እኔ እናንተ የምናወራው ይለፍሽ ውሃ ምንቀዳው ከምንድን ነው ከውሃ መቅጫ ኮዳ አይደለም ዋናው ከዋናው ቧንቧ በር ምንከፍትበት መክፈቻ አይ ከተቆለፈ በኋላ ቁልፍ ጣሳ ይለፈኝ አንድ አዳራሽ ውስጥ ሰዎች ሲሰበሰቡ ስብሰባ ሰዓት አለ ምንድነው መጥፎ አሁንም ሁለት 3 ነው ጎስት ሁለት መለሳችኋል እቺ እዚች ሁለት ጋር ምንድን ነው ያለው ነገር አይ አርቴታም እኮ 3 2 ይወጣ ነው መጨረሻ አንደኛ ወጣ እንዴ ይወጣል ታይዋል እንግዲህ ሁለትን አስጠብቆ ነው ያሉት ከሰባቱ ሁለት አይ ለክፉ አይሰጥም ገና ነው ጨዋታው ምንም ባላረገችው የምትቀጠው እሷ ነች አይ ዲበክ በጣም ከሷ ጋር መሆን ፈልጓል አይ ያው ሴቶች ይወዳል እኮ ለዛ ቅርብ ነው ታልኩ እዚህ ጋር ከወንድ ጋር ደበረው ነው መግባባት አቃተው እዛ ጋር ከወንድ ጋር አስቀምጦ የወንዶች ጉዳይ ምናምን የሚለው ማሊያ ነው የምትለኝ አይ ስለ እንትን ነው ለወንዶች ጉዳይ መብት ይሟገታል ግን እኛ አለም ያናገረን እንግዲህ እነ ጎስት በዚህኛውም ዙር ሁለት ነው የመለሳችሁት እኔም ብለ ጎስት ቲክቶክ ከጀመርክ ስንት ጊዜ ሆነ አመት ከ6 ወር አመት ከ6 ወር ምን ያህል ፎሎወር አበዛ 530 ሺህ ነው ብዙ ነው አይደል አመት ከ6 ወር ሶ አሁን ቋሚ ቲክቶክን ብቻ ነው የምትሰራው ማለት ኮንተንት ክሪኤሽን ላይ ብቻ ነው ወይስ ሌላ ዘርፍ ምናምን ትዝ የሚለኝ ማታ ነው ቲክቶከር ነው እንዴ ያው የቀን ስራ ምናምን አለኝ ያው ሌላ ስራ ማለት ነው አዎ ስለዚህ ማታ ነው ድንገት ምለቀው ሰው ግን አንተን ነው የሚያይ ያው ስለ ኳሱን ኦሬዲ በማየት ስለሆነ ጊዜ የማሳልፈው ስለማየው ኳስ ካሜራ አብርቶ ሐሳብ መስጠት ነው ያን ያህል ኮምፕሊኬትድ አይደል አይ በጣም አሪፍ ነው እኔ ምን ገርሞኝ መሰለ ማርሻል አርትም ተሞካክራለህ ነው እኮ ያው እሱ ሰምቻለሁ ምናምን በልጅነቴ ምሰራ የነበረው ነገር ስለነበረ ያው ሰውነት ትንሽ ጊዜ ሆነኛል አክቹሊ እንትን ከማልኩ ያው ማሻራት ካቆምኩ በኋላ ነው የፈርኩት አይደለም ድሮም ወፍራም ነበርኩ እኔ በዚህ ሰውነት እግርን ስታነሳ በጣም ገረመኝ ቪዲዮ ላይ ሳይ ጊዜ ስፒሪትም ሰራ ነበር ያው ከቅርብ ጊዜ አይ ነው ረባኮሽ ጭራሽ ዲበክ ፊት አይቻልም ነው አረ አሁን እግሬን ሰውን ለማግሮስ ብቻ ነው እንጂ የምጠቀመው ሰውን ለማስገኘት ምን ያህል ትመታለህ ጫማዬ ነው ማጎርሰው እስቲ ሞክሬ ተነስ እዚህ ጋር አረ ተው ፈጠረ በእናትህ ይቀርሽ አረ እንዲነሳ ነበር እሱ ደስ ይለኛል እሱ ሲለፊት አቆመልኝ ከሆነ ደስ ይለኛል ይመጣ ዲበክ እባክህ ታጨበጨብክ አይቀር እስቲ እንዲህ ብትቆሙ ነው አሪፍ ያልታሰበበት ነገር እኮ ኑ እዚህ ጋር ተፋርክ እንደኛው እንትን ማለት ፊትን እንደዚህ ሸፍነው ማለት እኮ ፊትን ሸፍነው ነው ያልኳት ዝግጁ ጎስት አዎ አይደል አይ ሁሌም ዝግጁ ነኝ አንቺ ሰሪ እኔ ዝግጁ ነኝ አርሰናል እና ሊቨርፑል እንዴት እንደምዘረረው ማፈያ ኡስ ነው የሚባለው ጀመር እሺ አንዲ እጅህን ስማ እንደዚህ ልበልልህ እኔ እንዳመተኝ እንደዚህ እጅህን እዚህ ጋር እንደዚህ ብቻ ይሄኛው አይቆጣም አው በሸፈን አለበት በቀኝ ይሻላል በግራ አንዲ በሉ ትከሻዬ ነው የሚመታኝ እዛ ጋር እንደሚደርስ ላሳይህ ነው ታች አድርገህ ብቻ መለሳል ባህል አልሰነዘረ እኮ በቀኝ ይሻላል በግራ ግራው ቢያንስ ይሻላል እኔ መቶኛ ያቀም ቪዲዮ ላይ ምን ነው የተጠቀምከው ቀኝ ነው ግን እንደሚደርስ ቀኝ ነው እሱ ስፕሊት ጨርሳለሁ ካለ እኮ ሁለቱንም ይችላል ለሁለቱም ይችላል ችግር የለውም ምን ስል ነው የገባሁት በቀኝ ግን እሺ ይሄን ችግር የለውም ይሄ ግን እኮ ቅርብ ነው እኮ በጣም ትደርሳለህ አይደል አሁን
አዳልጦት ነበር ይደገማል አዴ ምግቦቹንም እንደዚህ እያደረገ ነው የሚበላቸው በጣም አሪፍ ግን የዲበክን ቅጥነት ያየ ከሱ ነው የሚጠብቀው እንደዚህ ማንሳት አይ እንጨት ነው እሱ እንዴ እኔ እኮ ቀጭን አይደለሁም እኮ ከሱ አንፃር እንዴ አይ ከማንም አንፃር ቀጭን ነህ አንተ እኮ እንደ ቤተሰብ እኮ ነው የምትበላው አንጀት ነው የምትበላው አንተ በጣም አሪፍ ጎስ እንግዲህ ግረና ያየ ነው በጣም ነው ታዩ ያው ጂንስ ስለለበስኩ ነው ባይዘ እንደውም ነው የምትያልከለው ኦፍ ኮርስ አው ስለ አምነናል እኛም ታንክ ዩ አሁን ኮንተንት ክሬሽን ላይ ነው ያለው ሶ ወደፊትስ ምን እንጠብቅ በምን ዘርፍ ላይ ሜቢ ኤክስክሉሲቭሊ የእግር ኳስ ኮንቴንት ብቻ ነው የምሰራው ሌላ ነገር ኢንትረስት ስለማድረግ ሳይሆን መታወቅ የምፈልገው በእግር ኳስ ስለሆነ እግር ኳስ ላይ ብቻ ነው ፎከስ ያደረኩት ሳሰፋው አሁን ዩቲዩብ ወደ ዩቲዩብ መጥቻለሁ የዩቲዩብ ኮንቴንት እንደ እግር ኳስ በዩቲዩብ ላይ ሲሆን ሞር ጥረት ዝግጅት ያስፈልገዋል እና ደግሞ ሞር ሲሪየስነት ያስፈልገዋል ኢኩዊፕመንት ምናምን በደንብ ያስፈልገዋል ስለዛ ወደ ዩቲዩብ እያስፋፋሁት ነው ማለት ይሄ ሆቢዬ ስለሆነ ከቲክቶክ ወደ ዩቲዩብ መዝናኛዬ ስለሆነ እግር ኳስ መዝናኛዬን ሌላውን ሰው እያጋራሁት ነው ብዬ ስለሆነ ማስበው ያን ያህል ከባድም አይደለም ግን ያው ኤፈርት ያስፈልጋል ዩቲዩብ ላይ እንትንስ አላሰበም ጎስት ኩሽና ሾው የበላምና እዚህ ባይዘው የምርጡ ገበታ አለ አንተን በልቼ ነው መጀመሪያው ግን አታጠግበኝ ከዚህ በኋላ ኤፒሶድ መስራት ካልፈለጉ ይጥሩት ወይ ከበላው በኋላ እንደ ስቴክን ይጠቀማሉ ምን አድርገው ነው ግን ውስጥ የትግል መሪ ነው እየተናገርክ ያለው እንዳትስት ነፃ ታወጣናለህ አንድ ቀን እንጠብቃለን በሱ ጋር አንድ ነን ግን በጣም አሪፍ ተስማማላችሁ ዛሬ ወደ ሚዜዎቹ ተመልሰናል አሁን የሐመር ተራ ነው መስቀለኛ መገናኛ ሰፈር የምታስተውላቸው 7 ነገሮች እንትን መሄዱት ሰው እግረኛ እንትን የሚነዳው ሳይክል መንጃ መንገዱ ኖ የሚነዳው ምን ሳፈርበት ታክሲ ባስ አጠቃላይ ትራንስፖርት በቃ ይለፈሽ የምንዞርበት አደባባይ ኦኬ ይሄ ዕቃ ምናምን ይዞ የሚዞሩት ተሸካሚዎች አይደለም አንተ ብትሆን እንዴት ነው የምታስረዳው እዚህ ላይ ይዘው ቆሎ ምናምን የሚሸጡ ሰዎቹ ሳይሆን ምን እንደሚባሉት ይዘው የሚሽከረከሩት ዱቤ አዟሪ የሚጠሩት ረዳት አይደለም ሰልፉ ተራ አስከባሪ አይደለም የሚጓጓዘው ሰልፍ ምን እንደሚባለው የታክሲ ሰልፍ የታክሲ ተራ ማለፍ ይቻላል እሺ በጭስ ያለው ረጅም ርቀት የሚጓዝ ትልቅዬ መኪና ባቡር ጭሻገርበት ወንዝ ምንሻገርበት ባቡር ጭሳለው አረጉ ውስጥ በስማ የድሮ ባቡር ነው ኤሌክትሪክ ባቡር ነው አንቺ የምታርፊው አንቺ ዘመናዊ ሰላም 2016 ቀጥይሻው ወንዝ መሻገሪያ ድልድይ በጣም ከዚህ ምን ተረዳን ዲበክና ጎስ በጣም ተናበባላችሁ ኖስ ጎስ በጣም ማስረዳት ይችላል አይደለም እንትን በቀለድበትም ያው የወንዶች ነፃ አውጪ ምናምን ተግባባለን ኳስ ላይ ነው ኳስ ላይ ነው ልዩነት የተፈጠረ ጫና ውስጥ ነበርን መሰለኝ ባውኑ በደንብ ፐርፎርም ማድረግ አልቻለም ሲጨንቅ ዶክተሮች እንደዚህ ነው ሁለት ብቻ መልሰህ ስትወጣ የሆነ ስሜቱ ሲደብር በስማ አራተኛውን ከበደ አምስት ያሸንፈ ከዛ አራት የተሸነፍስ እንዴት ነው የሚሰማው ንገረኝ በእናትህ አንተ ብቻ ነው የምታውቀው በረዶ ይኖራል ቸኩላ ስለምታወራ ይገራርም ግብአት ነው የምትሰጠን ተሳሳታለች ነው እስካሁን እየለቀቀች ነው የዛሬ 6 ሳምንት በተናገረችው እስካሁን ሁለት ሊግ ጎን ለጎን አጫውተን አለች ሰው ታውቃለህ ሲያየው ቪዲዮ ደስ ያለው ምናምን ላይክ ሲያደርግ ምናምን ለካ ደስ ያለው ነው የሚመስለው ለካ አስቀምጦ እየጠበቀህ ነው ላይክ እያደረገ ግን አልወደደም ቁጭ አርጎሃል ቁጭ አርጎ ይዟል 5 ጌም ማሸነፈና ማሸነፍ ሰለቸኝ አቅለሽለሽኝ አሁን እንዲያወራርድበት በተከታታይ አራት የሰጡት እንዲከፍ ያለው ዝቅ እንዲል ማለት አምባ ሆነለት አሁን ተበተነ ለማንኛውም ሚዜዎቹ 2 ነጥብ አመጣው
እናሸንፋለን እየመራን እኮ ነው አርሰናል ነው የሚያሸንፈው ሰንተኛ ማን እኔ ላይ ቀልዳለሁ ብሎ ሚዜዎቹ ብሎ ሚዜ አርጌ ላስወጣው ነው እየመራን እኮ ነው አሁን እኛ ጠቅላላ እኮ እየመራን ያለ ነው እኛ አዎ የነሱ ነው አይመራ 5 ሳምንት እንደመራችሁት ነው አይዘልቅም ነው ይሄን ሰጠዋል እና አርኒ ሎስት ተዘጋጅታችኋል ለመምረጥ ከክውና ከአንደበት ይላል እነዚህ ሰዎች ሊሰማቸው የሚችሉ 7 ነገሮች ወሬ የተፈጠረውን ነገር እነ ብሩክ ኒውስ ነው የሚያቀርቡት ነው ብሩክ ኒውስ ሙሴ ሰለሞን ነው የሚታወቁበት ወሬ ነው የተፈጠረን ነገር ምናምን ነገር ለህዝብ መቶ ማስረዳት ይለፈኝ ስታጠፊ ቤተሰቦች ምናምን ነገር ምን ያደርጉሻል ይመታሉ በንግግር ሲሆን በንግግር ለስለስ ሲል ከቁጣ ለስለስ ሲል ጃይ ይለፈኝ እሺ ማቀንቀን ስንት ነው መለሱታ መልሷል ቢሆንም ዲቴል ልክ እንደ ደረጃችን አንድ ነው የመለሱት ግን ያው ጎስት እንደምንም አሽሞነም ሆናትና መቼም ነው ማልሸነፈው አሁን እኩል ሆነን አይደል አንድ መልስ እንዴ ተወንጅ አይደለም አታስብ እንዴ እኛ ሳንጮት እኩል ነው በቃ ጂቢ ከኔ ይችላል ለአንድ ነው የመለሱት ማን ልክ እንደ አርኒ ሎስት ነው ማለት ስሙ ላይ ራሱ ኮምባክ አለው እኮ ነው አረባክቶ ግን አጠቃላይ ድምር ውጤታችሁ ሲሰማ ማለት አለበት እዚህ ጋር እና አርኒ ሎስት ወይም የነ ጎስት ቡድን 5 ነጥብ ነው ያመጣው 5 ተከታታይ ጨዋታ አሸንፋችሁ ነበር መሰለኝ አይደል ከዚህ በፊት እኛውን በቃ ፉክክር ሚኖር መስሎኝ ነበር ታውቃለህ አሁንም ሌላ ሊግ ጎል ለጎል ያጫውቱ አንድን መልሳለን ወጥቼ ራሱ ምክንያቱም ቀጣዩ ላይ አንዱን ከመለሱ ባይዘው ያሸንፏቸዋል ሚዜዎቹ እሺ ሳጥን ምረጡ ክቡ ነው የቀረው 7ቱንም ስስት ክቡ ትላለህ ጎስ አላርፍ ብሏል ባይዘው አልፈታው አሁን ምታብትሉ አስበዋል ይገለኝ ነበር በእናት እንደው አይ ባደኛዬ እኮ ነው እነዚህ ከፍተኛ ድምጽ የሚፈጥሩ 7 ነገሮች ዝናብ ሲዘንብ ምናምን ከሰማይ የሚለው አይ ብልጭ የሚለው ነጉርጓድ አይደለም የሚበረው ነገር አለ አይደል ይለፍች እሺ መኪና እንትን የሚደረግ ምን የሚደረግ ድምጽ የሚያወጣው ክላክስ እንትን መብራት ሲጠፋ የሚሰካው ነገር ጄኔሬተር እንጨት ዘፈን የሚከፈትበት ትልቁ እንትን ስፒከር የሚተኮሰው ነገር ለባል ርችት ሚዜዎቹ አልተቻሉ አንድ እንድገምላችሁ አይ ግን አሁን እዚህ ጋር የጮኸው ማለት ነው ዲበል ጄኔሬተሩን ስታስረዳ ብቻ ጸደይ ነው አይ አንተ አይደለም ጥፋተኛው በየዙሩ ሲጀመር ማለት ነው ያው ሴቶችን በደም ስለሚያቃቸው ጭንቅላቷ ውስጥ እየገባ አስቸጋሪ አይተዋል አይደል በጣም እንዴት አስብ ነው አይደለም የሆነ ነገር ይላታል ልክ ነው ሲጀመር የሆነ ነገር ይላታል የጎስትና አይናት ምን አይላል ከዛ ብዙ ነው የሚለው ስማረ አሁን በሷ ዲፌንስ ማውት ስታየው ግን የጎስታይ ነው መልስ የሚል ነው እውነት ለምን እንደበጎ ነው ምን ልትራ አረ ችግር የለውም ቀደም ስንት ነበራችሁ ሚዜዎቹ 5 ነበር 5 ጎስት በላት ምን ልበል 5 አሁን በዚህኛው ስንት አመጣችሁ እንጃ ብዙ ቆጥራው እንጃ መቁጠራቸው ብዙ ነውና ምን ቁጥር አላስተማርሽም ከ15 በላት ቁጥር ይመስለኝ ልክ እንደ ነጥብሻ ተሸንፈ ዝም ማለት ካልቻልክሽ እንዴት ነው የምናረገው እንደ ጎስት ትሆናል ሳሸንፍ ነው ዝም ብሎ ነው መቼም ዝም አትልም ማለት ሁሌ ነው የሚያወራው ማለት ነው በጣም አሪፍ ስለዚህ ሚዜዎቹ 4 ሲደመር 5 9 ነጥብ አመጣው ለሚዜዎቹ ከባድ ዱላል ነበር አልዋሽ አራታ ከባድ ዱላል ነበር ቀለል ብሎ ሙሉ እንትናችንን አልተሰጦችንን አልጠቀም ብትመታው ጥሩ ነበር ጎስት ይቀደሙ አይ ችግር የለም መምታት ነው እድሉን አግኝቶ ነበር በሙሉ ፐርፎርማንስ ላይ ሆነ እንዴት ነው በእነሱ ምንድነው ስታስበው አሁን ዝም አለ ሊያሸንፍ ነው መሰለኝ የሚበላ ነገር ካለ አሁን ሰዓቱ ነው
ቀዝቀዝ የሚያደርግ ነገር በዚህኛው ዙር የነጥብ አብላጫ አግኝተው ያሸነፉት ሚዜዎቹ ናቸው። በረከት ወደ ገንዘብ ማስገኛው ወንበር ማን ያሸንፋል እንደቀጠለ ነው። አሁን የብር የሚያስገኘው ወንበር ላይ ደርሰናል። ወደ ጨዋታው ከመግባታችን በፊት ግን ህጉን ላስረዳችሁ። አንድ ጥያቄ እዚህ ስክሪን ላይ ይመጣል። 3 የተለያዩ መልሶች ያሉት ማለት ነው። እያንዳንዳቸው መልሶች የራሳቸውን የገንዘብ መጠን አላቸው። ከሚዜዎቹ የተመደበው በረከት ለምን ወንበሩ ላይ ተቀመጠ የምንልበት ሰዓት ነው። ቅድሚያ የምንሰጠው ላንተ ነው። በትልልቁ የተሰጣችሁ ወረቀትና ማርከርን ተጠቅማችሁ ትጽፋላችሁ። መውቀሽውና ቦታው እንትን ጫና አለው በጣም ወይ ጎስት መጥቶ በተለይ ከዛ ጋር የሚያይ ህዝብ ስላለ ይሞቃል። ያው ቤኪ ሚዜዎቹ አሸናፊ ስለሆኑ ነው እዚህ ወንበር ላይ የተቀመጠው። አንድ ጥያቄ እዚህ ስክሪን ላይ ይመጣል። ያ ጥያቄ 3 የተለያዩ መልሶች ይኖሩታል። መልሶቹ የራሳቸውን የገንዘብ መጠን አላቸው። እንግዲህ በነጥብ በልጠ እዚህ ጋር መቀመጡ የናንተ ቡድን አድቫንቴጁ ይሄ ነው። ጥያቄውን በሰጣችሁ ወረቀትና ማርከር ላይ በትልቁ ትጽፋላችሁ። አንተም ትጽፋለህ፣ አንተም፣ አንቺም፣ እናንተም። ከዛ ግን ቅድሚያ የምናየው ያንተን መልስ ይሆናል ማለት ነው። ቤኪ መልሱ እዚህ ውስጥ ካለ ገንዘብ ያለው ጥያቄ ላይ ካለ እና ደግሞ አንተ የጻፍከውን መልስ እነ ጎስትም አህመድም እሷም ጋር ካለ እንዳለ ተባስቶ ገንዘቡ ወደ ሚዜዎቹ ይገባል ማለት ነው። ኢንኬስ ደግሞ አንተ የጻፍከው መልስ እዚህ ውስጥ ሳይኖር ቀርቶ እነ ጎስት የጻፉትም እዚህ ውስጥ ሳይኖር ቀርቶ አህመድ የጻፈው ግን ካለ አሁንም ገንዘቡ ሚዜዎቹ ጋር ይገባል ማለት ነው። ይሄን ሁሉ አልፎ ምንም እነሱ ካልመለሱና እነ ጎስት እዚህ ላይ ያሉ መልሶችን ከጻፋችሁ ገንዘቡ ለእናንተ ይሆናል ማለት ነው። ግልጽ ነው። እንትን ታጣለች ጣዕም ያጣል ጨዋታው እንደዚህ ከሆነ ወደ እነሱ ከሄደና እኔ ባይዘይ ማለት ነው ካሸነፍሽ ያርግልሽና ነው ካሸነፍሽ በብሩ ምን ማድረግ እንዳለብሽ መከሻል። ልክ እንደ ስኖት ተጫዋቾች አስፈርሚና ገደል ግቢበት። ወደ ደግሞ ፕሮቲን ሼክ ምናምን የምትለው የበለጠ ይቀጥናል። አንተ ራስህ ግን ካንተ ጋር ነው ግድ የለም። እሺ ዝግጁ ናችሁ? ዝግጁ። በጣም አሪፍ። አሁን እንዲሁ እንዳማረብ ወደዛ ፊትህን አዙር። ሰዎች ከፊልም ውጭ ለመዝናናት ዳሽ ከፍለው ይመለከታሉ። የጎስት አይን እዚህ ድረስ መጥቷል እየጨነቀኝ። አሁን ለካሜራው ያሳየውን መልስ ለኛና ለቡድን ለሚዜዎቹ ለነጎስትም አሳይልን። ኳስ ሰዎች ከፊልም ውጭ ለመዝናናት ኳስ ከፍለው ይመለከታሉ። ይሄ የበረከት መልስ ነው። አህመድ ምንድን ነው የጻፍከው? አህመድ ሰዎች ከፊልም ውጭ ለመዝናናት ብር ከፍለው ይመለከታሉ። እሺ ሰዎች ከፊልም ውጪ ለመዝናናት ዳሽ ከፍለው ይመለከታሉ። ጎስትም ብር ብሏል። ወይ እኔ ነኝ ያበርኩት ወይ እሺ ኳስ አያችሁ መጀመሪያ ነገር ተጽዕኖ ያረጋባት ነው። ተጽዕኖ ያረጋባት ነው ያሸነፈኝ። የሴቶች አይምሮ ይገባዋል። ምንም አይችልም ሰውዬ ምንም ነው አይችለው። ናውድ ባይዘዌ የሚኮራበት ስማ መልሱ ከመመለሱ በፊት የአርሰናል ደጋፊ ነው ያ አህመድ የአርሰናል ደጋፊ ነው። ግን የአርሰናል ደጋፊ ጀግና ነው አሸነፈልህ እኮ። ገና አልታወቀም፣ መልሱ አልታወቀም። ግን በጣም ያስገረመው ነገር ምንድነው ያንተና የሷ አንድ አይነት መሆኑ። ነገርኳችሁ ያጭዌ ነው ከኳስ ያማታል ምናልባት ውጪ መክሮት ነው ያቀሻበት አይሳንም እሷ ግን ታውቃለች። አዎ በቃ እንትና በውስጥ ኮንቴንቱ ላይ በውስጥ የሚያስገባው ነገር የሆነ ትዕዛዝ ይኖራል መመሪያና ከተቃለ ያው ምናልባት ከፊልም ውጪ ኳስም ሊያዩ ይችላሉ እነዚህ ልጆች። እንዴት ይሄ መልስ ሊሆን ይችላል? ጎስት እንዴት ምን ኳስ ተምረሃል አሁን አንተ አይደል? ኳስ እንዴት ብር መልስ ሊሆን ይችላል? ከኳስ ውጪ ሰዎች ከፊልም ውጪ እኔም እኮ ኳስ ቢቆ ጽፌ ነበር። ኳስ ምናምን ቢጽፌ ግን ሰዎች ከፊልም ውጪ ለመዝናናት ኳስ ከፍለው ያያል። ኳስ ነው የምትከፍለው። ሰዎች ከፊልም ውጭ ለመዝናናት ዳሽ ከፍለው ይመለከታሉ። ኳስ ከፍለው ይመለከታል። ዋ አንደኛ
ቲያትር ነው። ሁለተኛ ኮንሰርት፣ ሶስተኛ የስፖርት ውድድር። ምንድን ያደረገው? አሁን ጽፎ እየገመተ ቁጭ ብሎ እስቲ አምጣው እንዴ! ታዲያ ለምን አላሳየንም? ይሄንን ብር ነው ብር ቢሆን ይሻላል ብዬ በጣም የሚገርም ነው። ጎስት ኳስ፣ ቲያትር እና ኮንሰርት ብሎ ሶስቱንም ጽፎ ነበር፣ ግን ብር በልጦበት ብር አድርጎታል። ብር ስለምወድ እኮ ነው። ብር ተበልቷል። ጎስት በጣም ኳስ የስፖርት ውድድር ስለሆነ ይሄ መልስ ያለው ዋጋው 3000 ብር ነው። ፈቱራ ምን ብለሻል? ኳስ ከዳተኛ እኔ ፕሮግራም አርጓት በቃ አይምሮን ይዟታል እኮ እሷ ኳስ ብላ በመጻፋው ምክንያት 3000 ሲደመር 3000 ለሱ ገባል። 6000 ብር ሚዜዎቹ ጋር ገብቷል። ማን ያሸንፋል? የአሸናፊዎች ብቻ እንደቀጠለ ነው። እንግዲህ በመጀመሪያው ዙር ሚዜዎቹ 6000 ብር አምጥተው ዙሩን አክርረውታል። ሚዜዎቹ እና አርሚ ሎስትን ባይዘው ተስፋ መቁረጥ አያስፈልግም። ጎስት ገና ነው፣ ዙሩ አላለቀም። ያው ስማቸው ሚዜዎቹ አይደለ? ያጅባሉ ነው። ሚዜ እናረጋቸዋለን። መጨረሻውን ደስታ የምንደሰተው እኛ ነን ማለቱ ነው። አላለቀም። ያው ግን እውነታው ሲጠራኮ በሊቬና በአርሰናል መካከል ያለ ትንቅንቅ ነው የሚመስለው። ነው ብለ ነው አርሰናል ብቻውን ነው የተወዳደረ ያለው። አይ ስለ ክለብ ከመጣንማ ተተናቸው ይደራሉ። በተራርቋል ነው። በእኔና በዲቤክ መሀል ምናምን ብትለው ይሻላል። በአንተና በዲቤክ መሀል ያው ዞሮ ሰው ዲቤክን ሳይ ሊቨርፑል እንደ ሰውነታችን ነው የቡድናችንን አቋም ለውጥ ራሱ። አርሰናል ፋፍቷል ነው ገብቷል። ሊቨርፑልስ ያው እሱ ነው የሚመስለው። በቃ ሸንቃጣ ነው ብለን እናስተካክራዋከ። በዚህኛው ዙር ላይ የተቀየሩትን ሳጥኖች ላንብብላችሁ። ብናኝ፣ በተጠንቀቅ፣ ቦግ፣ ፈልሰስ፣ ከኋላና ዑደት ናቸው። ከነዚህ 6 ሳጥኖች ውስጥ አንዱን መረጡ። ቦግ። እነዚህ ከደም ውጪ ቀይ የሚባሉ 7 ነገሮች። ይሄ ምንድን ነው? ቴሌቪዥን አይደል? አጠቃላይ ቀይ ቀለም ብቻውን ቀይ ኖ ቅድም የጠራሁት ቀለም። ኦኬ እሺ እኔና አንተ ይሄ ምን ሰው ቀይ ይሄ መልክ አይ ፊት እሺ የሚቀቡት ሴቶች ቻፕስቲክ ሊፕስቲክ። ኦኬ እሺ ሰው ስጦታ የሚሰጥ የስጦታ ማሸጊያ አይደለም ሰዓት አልቋል። ሚዜዎቹ በዚህኛው ሳጥን 3 መልሰዋል። በቂ ነው፣ ከበቂ በላይ ነው ለነሱ። የነ አርኒ ሎስትን ማወቅ አለብን እንደዛ ለማለት። አሁን ወደ እናንተ ልመጣ ነው። ፈቱራ አንቺ ነሽ ሳጥን የምትመርጪው። ከብናኝ፣ በተጠንቀቅ፣ ፈልሰስ፣ ዑደትና ከኋላ ከነዚህ ውስጥ አንዱን መረጭ። ከኋላ ሰዎች የመኪና ኮፈን ውስጥ የሚያስቀምጡት 7 ነገሮች። ተቀያሪ ስፖርት ጎማ፣ ልብስ የሚይዙበት የሚጎተተው ሻንጣ እና መፍቻው ክሪክ እና የሚፈታበት ብሎን አይደለም ዋናው ይለፈኝ በቃ እና እንስሳው በብሎ በግ እና ምን ሲያልቅባቸው ነው የሚቀዱት? ጋዝ አይደለም። በጣም አሪፍ እና አርኒ ሎስት በዚህኛው በጣም ተሸክሏል። ከ7ቱ ጥያቄዎች ወይንም ሳጥን ውስጥ ካሉ 7ቱ ጥያቄዎች 5ቱ መልሰዋል። አዲስ ሪከርድ ነው እና አርኒ ሎስት ፎካርሲ። እንዴት ነው? በጣም ተናበባችሁ ነው እስቲ? አይ ጭንቅላታው ስላልገባ አስወጣው። ፕሮቴክት ሙር ላይ አትበል ቀደም ትሆናለህ ደም በደም የሚለውን አሁን እንተገበረ ተረስ ጀመረ። ሊሸነፍ ነው መሰለኝ። እሺ ወደ ሚዜዎቹ እንመለሳለን። በዚህኛው የሚያስረዳው ቤኪ ነው። ፈልቸስ ብለን እስካሁን እየመጣን ያለ ነው እኛ ስለሆነ ዛጋም ፈልቸስ ብያለሁ ምናምን ፈልቸስም እኔ ባለመርጠው እንትን ነው የሚሆነው። ሼም ነው ራሱ። ፈልሰስ ይገልጸናል ነው። ፈልቸስ ይገልጸናል። እነዚህ ከቤት ውጪ ሶፋ ልናገኝባቸው የምንችላቸው 7 ቦታዎች። ስራ መስሪያ ቦታ
የአንድ ሰው ስራ መስሪያ ቦታ ቢሮ እሺ መተኛ ምናምን ያለበት ህንጻ መኝታ ክፍል አይደለም እንግዶች ምናምን የሚቀመጡበት ምናምን ይለፈን ስቱዲዮ ምግብ የምትበላበት ቦታ ካፌ ሌላ ሆቴል ሌላ ሬስቶራንት ሰው የምትቀበልበት ቦታ ይሄ ይለፈን እሺ ስትታመም የምትሄድበት ሆስፒታል ይለፈን ሚዜዎቹ ሚዜ ልትሆኑ ነው ቅድም ምን ነበር ያልከኝ ጎስት 5 ጨዋታ ተከታታይ ያሸነፉና ነገሮች ባህላቸው ነው ንቀን ገብተናቸው ነው አሪፍ ነው ቀጥላል ብሬንትፎርድ ነው ንቀህ የገባው ባይዘው የነ አርኒሎስ ውጤት ከፍ ስላለ ነው እንጂ እናንተ መጥፎ አይደለም ያመጣችሁት ከሰባቱ 3 አግኝታችኋል 3 ላይ ግን ደገማችሁት አይደል ከሁለት ወደ 3 ፈቲን ስሯን እየሰራች ያለ አታናግራት አንተ እንደ መጀመሪያው ወደና አርኒሎስ ነው የምንመለሰው አሁን ብናኝ ፈቲ እንደ መጀመሪያው ዙር እነዚህ 7 የምናራግፋቸው ነገሮች ምንተኛበት ስንተኛ ምን ለብሰው እንዳይበርደን ምን ለብሰው ብርድ ልብስ መሬት ላይ የሚነጠፍ ምንጣፍ እጅ የሚሸከሙት ነገር ትልቅ ዱቄት አይደለም እቃው ሳይሆን ይለፈ እሺ የሚጣል ነገር ውጪ የሚጣል ነገር ቆሻሻ ንፋስ ሲኖር የሚነሳ ነገር አዋራ የሚፈነከትበት ድንጋይ በሎ ማለት አሁን ነው እነጎስ አልተቻሉም ሚዜዎቹ ምንም ማድረግ አንችልም ከሰባቱ ጥያቄዎች 6ቱን መስሎን ነበር ግን ምንድነው ምንጣፍ የምትለው ላይ ከህጋችን ውስጥ ቃሉ መጠራት የለበትም ጎስ ሲያስረዳ ምን አለ ሚነጠፍ አለ ምንጣፍ ነው የሚነጠፈው ስለዚህ በዛ ምክንያት እሱ ስለቀረ ከሰባቱ 5ቱን መልሳችኋል ግን በጣም ወደ ጨዋታው ተመልሳችኋል ፈቲ ክዳናለች ነው አይደለም ትዳር እኮ ባይዘይ ያማረ ትዳር ቀስ በቀስ ነው ያማረ አንቺ በጣም አሪፍ ቤኪ አንተም ልክ እንደ ጎስት ሁሉ ቲክቶከርና ኢንፍሉዌንሰር ነህ በተለያዩ ኮንተንቶች እናቀሃለን የወንዶች ጉዳይ ሁሉ የሚኮራብህ አባላችን ነህ ተብለሃል ሽንጥን ገትረ የምትከራከርልን አንተ ነህ ምን እንጠብቅ ከዚህ በኋላ ነው አሁን ደግሞ በኳስ ኮንተንት ቲክቶክ ላይ ያለ ቤኪ ማን ነው የሚለውን እስኪ አንድ ላይ ነገር ኦኬ እሺ አሁን እየሰራን ያለ ነው በብዛት ፈኒ ኮንተንቶች ላይ ይሄ ወንዶችን እንትን በሚለው ምናም በማዝናናት አንፃር ሴቶችን በመጥላትም ሳይሆን አላ ነገሮችን ጨዋታዎችን ለማሳሳ በመቀላለድ በሱ እንቀጥላለንና ዩቲዩብ ላይም ፖድካስቶችን ይዘን እንቀርባለን እና እስቲ ሆነ ያሰብናችሁን ፈጣሪ ካለ ዘኔክስት ሰይፉ የሆነ ቀዳለኝ እንደዚህ አይነት ቶክ ሾዎችን የማዘጋጀት ታዋቂ ሰዎችን እየጠሩ ማናገር ምናምን እንደዚህ አይነት ነገር አሳባለ እስቲ ከፈጣሪ ጋር እሱ እናሳካለን ብዬ አስባለሁ ምን ያህል ጊዜ ነው ቲክቶክ ከጀመርክ ቲክቶክ ከጀመርኩኝ አሁን ኦልሞስት 2 አመት 2 አመት ምን ያህል ፎሎወር አገኘ በ2 አመት ውስጥ ማለት በ2 አመት ውስጥ ቲክቶክ ላይ 440 ሺህ ዋው ነገር አሪፍ ነው ደና ነው ኢንስታግራም ላይ ወደ 100 ሺህ የኳሱም ላይ ኦልሞስት 100 ሺህ እየተጠጋ ነው በእነዚህ ሞክሬያለሁ አይ በጣም አሪፍ በ2 አመት ውስጥ አሪፍ ነው አቺቭ ያደረገው 400 ሺህ ማለት በጣም ብዙ ነው እኔ ቲክቶክ ከተጀመረ 5 አመት ሆኖ ፎሎወሮች ሳስብ እንባንባ ነው የሚለኝ ብቻ ያንተ ግን ያስቀናል ማለት ነው በየቤት እየሄድክ ለምን ፎሎ አታስተካክል ቤት ለቤት ልጀምር አንዳንዶችማ አሚር ጠባር ገበት ነው የማይንቀሳቀሰው ብሎኛል ወደ ሚዜዎቹ እንሄዳለን በስንት ነው የምንበለጠው በጣም በብዙ አሁን 10 ነጥብና 6 ነጥብ ላይ ነው ያላችሁት ካሉት ሳጥኖች የትኛውን መረጣችሁ በተጠንቀቅ እነዚህ ከደንብ ልብስ ጋር ሄልሜት ወይም ኮፍያ የሚደረግባቸው የሥራ ዘርፎች አውሮፕላን የሚያበር ፓይለት መንገድ ላይ እንትን የሚል ትራፊክ በር ላይ እንትን የሚል ዘበኛ ምግብ ቤት የሚሰራ ሼፍ
ጠመንጃ ይዞ እንትን ፖሊስ ኖ ጦረኛ ተዋጊ ወታደር እሺ ሁለት እግር ይዞ የሚያሽከረክር ጋሪ ጋሪ ሁለት እግር ያለው ሞተረኛ ቀጥል አላለቀ ሚዜዎቹ ወደ ቴምፖ እየተመለሱ ነው ያሉት ከነበሩት 7 ጥያቄዎቹ 5ቱን መልሰዋል አኒሎስት ምን ነው እኛ አንድ ዙር እየቀረን 10 11 ነው ሰዛ አንድ ሁለት ብቻ ነው የሚያስፈልገው በትክክል የቀረው አንድ ሳጥን ነው ፈቲ እሷ ነው አመርጠሽ እሱን ነው መታስረጂው ኡደት ከሰውነታችን የሚያድጉ 7 የሰውነት አካላት ሰዓታችሁን አጠቀሙም እና ይሄኛው ጸጉር ይሄ ጥፍር ይሄኛው እጅ ይሄ ቁርጭምጭሚት እግር ይሄኛው እናንተ ጉንጭ ጺም ይሄኛው ትከሻ ይሄ ጥርስ አሁን በጣም ከባድ ነው የመጡት ከ7ቱን ነው የመለሱት የነጥብ አብላጫ ያመጡት እና አርኒስ ሎት ነገስ ናቸው ወደ ብር ወዳለው ወንበር ወዲያለ አንዴ ወንበሩ አይደል መሰናበታት ማን ያሸንፋል ያሸናፊዎች ብቻ እንደቀጠለ ነው አሁንም ፉክክሩ ጦፏል እዚህኛው ዙር ላይ ደርሰናል ህጉን ልድገምላችሁ ወይስ እንዴት ነው ገብቷችኋል አይደል እደግመዋለሁ ኤን 40 ሺህ ብር በላና ባንተ 6 ሺህ ብር ምሳ በላበታል ሁለተኛውን ጥያቄ እንደሚመልሰው ሁለተኛውን አማራጭ እንደሚመልስ እርግጠኛ ከልብ ነው ሁለተኛ ነው አይደለም አንተ የምትመልሰው ነው የምትለው ሰዎች ከሎተሪ ውጭ ምን ደረሰኝ ወይ ደረሰው ይላሉ መልሱን ለካሜራው እንዳሳየው ለኛ አሳየን እኮ ፈቲ አንቺን አሳይን ቤት እሺ ቤኪ ዲቪ እኮ ቤኪ ባይዘው ዲቪውን ከና አውሮፕላኑ ነው የሳለው አህመድም እኮ ባል የሥራ ሰው ነው ማለት ነው ዲቪ በየኮሰርሽ መልሱን ምንና ይሆናል ቤኪ ዲቪ ልብምጩ ግባ እናውጣው ግባ እናውጣው እኮ ዲቪ ተራ በጣም የሚገርም ነው ለዚህ እንደማለት ዙሩን በሚገርም ሁኔታ ነው ያከረረው ጎስት ወይንም አርኒ ሎስት ነው አርኒ ዊንም በለው አይ አሁን ይስተካከልልኝ ስሜ በይፋ ይስተካከል ይቻላል ሚካኤል አርቴታ ሚካኤል አርቴታ ወጣለት ነው በጣም የሚገርም ነው ይሄን በልቼ ባንቺ ብር ምሳ በላለው እግርሻለሁ እኮ አንቺ ስበላ ታይኛለሽ እሺ ጎስት የጻፈው እቁብ ምላሹ የ10 ሺህ ብር ዋጋ ነው ያለው ምንድን ነው ያሽፈቲ ቤት አህመድ እቁብ ብሏል 10 ሺህ ሲጀመር 10 ሺህ 20 ሺህ ብር ወደ አርኒስ ነው በአርኒ ሎስት እና በሚዜዎቹ መካከል የነበረው ምርጥ በቃ ኃይለኛ ፉክክር የነበረበት የማን ያሸንፋል ጨዋታችን ወደ መገባደጃው ነው በዚህ በሁለተኛው ዙር ላይ የሚገርም ኮምባክ ነው የሰሩት እነ ጎስት ቀይረናል ስማችንን ብለሃል ሚካኤል አርቴታ 20 ሺህ ብር አግኝተዋል 20 ሺህ ብር ሚዜዎቹ ደስ ብሎታል እሱ ባይዘው እንደ ስማቸው ሚዜዎቹ እንደ ስማቸው 6 ሺህ ብር አግኝተዋል 6 ሺህ ብር አግኝተዋል የማን ያሸንፋል ፕሮግራማችን የዛሬው ይሄንን ይመስል ነበር እዚህ የመጣችሁ ታዳሚዎቻችን እንዲሁም እናንተ እንግዶችን ከልብ ማመስገን ወዳለሁ በእውነት አንድ ጊዜ ለራሳችሁ
እዚህ ፕሮግራም ላይ ታዳሚ ለመሆን ተወዳዳሪ ለመሆን አሸናፊ ለመሆን የምትፈልጉ ካላችሁ ይኸው እዚህ ጋር ባለው ስልክ እየተመዘገባችሁ ኑ እኔ ናሆም በየነ አብሬያችሁ ነበርኩኝ ማን ያሸንፋል ያሸንፋል